አቡነ ገብረ መንፈስ ቅዱስን በረከታቸው ለሁላችን ትድረሰን። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መንኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን በዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት እዛው። ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል? አለ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦ ይነበራል። ስለዚህ በፍጹም አይሆንም ማለት ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ጦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አላቸው። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰን። ቅዱሳን እርስ በርስ ይተሳሰባሉ። እኛ ልጆቻቸው ምን ሆነን ነው ታዲያ እንደተዘራብን እርስ በርስ የማንተሳሰበው? ኦርቶዶክሳዊ ሆኖ ኦርቶዶክሳውያንን ለሚያጠቁት ይሄ ቪዲዮ ይደርስ ዘንድ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ አድርሱልኝ። ከሰሞኑ በእፎይ ጉዳይ እንዲሁም ደግሞ በሌሎች በቤተክርስቲያኖች ጉዳዮች ላይ ስንናገር እኔም ሆንኩ ሌሎች ወንድሞቼ እየገባችሁ የኛው የሆናችሁ ኦርቶዶክሳውያን የሆናችሁ ነገር ግን ኦርቶዶክሳውያንን የምታደነዝዙ በማይሆኑ ቃላት በመናገር ለምሳሌ እናንተ ተው ነገር የምታባብሱት እናንተ ናችሁ፣ ቀላል ነገር ነው፣ ከሌሎች ሃይማኖቶች ጋር በሰላም ኑሩ ይላል፣ ቀኝን ለመታ ግራን ስጥ ይላል እያላችሁ ማደንዘዣ ለምንነዙ ከአባቶች ጀመራችሁ እንዲሁም ደግሞ ተራመምን ይሆናችሁ ሁሉ ይሄኛ የምናደርገው ነገር ቤተክርስቲያን የሚቃረን ወይ ደግሞ ክርስትናችን የሚቃረን ነገር አይደለም። በሰላም ለመጣ በሰላም ይመለስለታል። ከዛ ውጪ ግን ሞት ለሚያውጅ ግን ቁጭ ብለን ገና ተስፋ አድርገን ቀኝን ለመታ ግራ ስጥ አንልም። ምክንያቱም ቤተክርስቲያን ያን አታስተምርም። ይሄን ያልኩት ከራሴ አምጥቼ አይደለም። የቤተክርስቲያን አስተማሪዎቻችን ቤተክርስቲያን ያስተማረቻቸው ራስ መከላከል ወንድሞችን ቤተክርስቲያን እንዴት መከላከል እንዳለብን አጥዬ ቪዲዮን አሳያችኋለሁ። እሱም ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እንዲሁም ደግሞ ላይክ በማድረግ ቪዲዮን ተመልከቱ፣ ለሌሎችም አድርሱላችሁ። አስተምሯችን አይደለም ችግሩ፣ ግን አረዳዳችን ነው። የተሰለቡ ጥቅሶች ይባላሉ። እነዚህ አላግባብ የሚጠቀሱና ጠላቶቻችንን አንጋፍ ለማስያዝ አንዳንደኛ ደግሞ ሳናቅ በተሳሳተ መንገድ ምን ተረጉማቸዋል። ያን አንድ ፊትን ሲመታ ሌላውን ተው የተባለ ለወንድም ነው። ሲጀመር ይሉንታ ላለው ህሊና ላለው ነው። አንድ ፊት በጥፊ ቢመታ ሁለተኛውን ሲሰጡለት አይደግምም፣ እንዳውም ይብረከረካል፣ መሬት ላይ ነው የሚወርቀው። ምክንያቱም ህሊና አለው። ከዛ ውጭ ላለ አይደለም። ያማ የሚፈልገው ሁሉን ነው፣ ድልም አይሰጥም። ወይ የሚፈልገው አንገትን ነው ወይ ሁሉን ነገር ነው። ስለዚህ ለምን እንደተባለ ኮንቴክስቱን ወይም አውዱን ካለ መረዳት ምን ለምን ተባለ የሚለውም ካለ መረዳት ይሄ የሞት ምን መዛለን ምናምን የሚሉ በእኛም በተሳሳተ መንገድ የሚገለጹ ነገሮች ይኖራሉ። እንዲህ አይነት ነገሮች ደግሞ ይሄ ኮምፎርት ዞንን ጠብቆ ለመኖር ይመቻሉ። በቃ እኔ ምን ቸገረኝ እንዲህ ተብሏል፣ ታገሱ ተብሏል ምናምን እያለ ስንፍናውን መንፈሳዊ ያስመስለዋል፣ ፍርሃቱን መንፈሳዊ ያስመስለዋል። አይደለም። በእግዚአብሔር ሁሉም ትምህርት አለ፣ ትምህርተ ተግሳጽ አለ። ጌታችን ፈሪሳውያን ገስጿል። አለ ለክሙ ጸሐፍቶ ፈሪሳውያን እውራነ ልብ ይላል። ልባቸው የታወረ በውጭ ስትታዩ የተለሰነ መቃብር መስላችሁ አምራችሁ የምታዩ ውስጣችሁ ግን ስስት ቅሚያ ክፉ ነገር ያለበት ወዮላችሁ እያለ ገስጿቸዋል። ቤተ መቅደስ ላይ ይሸጡ ይለውጡ የነበሩትን ደግሞ በጅራፍ አባራው። ሁሉም አለ እንደጊዜው። ኢትዮጵያ እኮ እዚህ የደረሰችው አንድ ፊት ሲመቱ ሌላ በመስጠት አለ ያለ ወንድም ነው። ጠላት ሲመጣ ዱዓ እየዘመቱ ማይጨው እየዘመቱ በጥንት ጀምሮ ጠላትን እየተቋቋሙ ነው የኖሩት። ራስን መከላከል አለ። ግን እንደተባለው በዚህ ዝም ብሎ በሆነ ጊዜ ብቻ ያሉትን ነገሮች ይዞ ሙሉውን ነገር ያለ መስማት ችግር ነው እንጂ ከዚህ ያስተምሩ አይደለም። ሙሉውን ስዕል ያለ ማየት እና ፍርሃትን ደግሞ ቅድም እንዳነሳሁት መንፈሳዊ የማስመሰል በጣም ከባድ ችግር አለ።
እኔ ከፈራው ዝም ማለት ነው ግን ፍርሃቴን መንፈሳዊ አስመስዬ በጥቅስ ደግፌ ልምጣ ማለት በጣም አደገኛ ነው ብሎ እኛ እንደዚህ ነን ምናምን ያሉ የሚያስተኙ ልክ ህፃናት እንዲተኙ ተረት ነው ምናምን ይነገራቸዋል እንደሚባለው ወይ ህፃናትን ለማስተኛት የሚደረጉ ነገሮች እንዳሉት እንደዛ የሚያስተኙንን እየፈረጥን ካደረግን ተኝተን በዛው ሳንነቃም ሁሉ ጉዳት ሊደርስ ይችላል ወየዘባለው የነቢያችን ተሳዳቢ ምላሱ ረጅም ነው ሰውነቱ ቀጭን ነው ኢንሻአላህ መሞቱም ቅርብ ነው ወየዘባለው የነቢያችን ተሳዳቢ የመጀመሪያው አደጃል አዕወር አልዓይን አልዩስራ ይላል ደጃል የግራ አይኑ የጠፋ ነው ይላል ጀፋሉ ሻር ጸጉረ ከርዳዳ ያለ ሐዲሱ ይቀጥላል ፖይንቴ የደጃል ግራ አይን የጠፋ ነው የሚለው ጋር ነው ሁለተኛው ሐዲስ ላይ ደግሞ ቡኻሪም ሙስሊምም የዘገቡትና የተስማሙበት ላይ ምን ይላል ኢነላህ ተዓላ ليس بأعور الله سبحانه وتعالى أور አይደለም ألا وإن المسيح الدجال أعور العين اليمنى ይላል እዚህ ጋር ደግሞ ደጃል የቀኝ አይኑ የጠፋ ነው ይላል የመጀመሪያው የግራ አይኑ የጠፋ ነው ይላል የሁለተኛው ደግሞ የቀኝ አይኑ የጠፋ ነው ይላል I'm confused የትኛው አይኑ ነው የደጃል የጠፋው ሁለቱም صحيح ነው እስቲ መልሱ መላእክተሁ ይصلون على النبي አላህና መላእክቶቹ በነብዩ ላይ ሰላዋት ያወርዳሉ አለ يا ايها الذين امنوا ሚሉት ጋር ከዛ በኋላ ነው የሚመጣው እናንተ ያመናችሁ ሰዎች ሆይ صلوا عليه وسلموا تسليما እውነት ሰላዋት ማውረድ እኛ ሰላዋት እንደማውት ምን ነው ነብያችን ስም ሲቀራ ሰለላሁ ዐለይሂ ወሰለም ማለት ከሆነ ሰላዋት አላህ እንደዚህ ነው ሰላዋት የሚያወርደው ነው ጥያቄ ምክንያቱም አላህም ሰላዋት ያወርዳል ይላል ጥያቄ ነው ቀላል ጥያቄ መሰለኝ ኖ አይደለም ጥያቄ ኮስቴክ ሰማ ይሄ ማን ነው በእናቴ ቢስለ ይሄ ጥያቄ አንድ ነገር እኮ የዚህ ጥያቄ ጠይቅ ይሄ ኢቢኤስ ምናምን አይደለም ገባ ከክርስቲያኖች እምነት አንለየውም በእንደዚህ አይነት ሁኔታ ተቀጠልን ክርስቲያኖች የሚያምኑት እምነት ምንም ልንለየው ትክክል ነው ይኸውልህ ዝም ብለው ነው የሚያምኑት አማኞች አይጠይቁም ምን አይሉም አላህን ፈራሉ አልহামዱሊላህ አላህ ፈራ አትፈላሰፍ والله አትፈላሰፍ ሌላ ነገር ጀምር ወንድሜ አትፈላሰፍ والله ቁርቶቹን ለተመለ እፎይ ድምጽ መሆን ያለብን ሁላችን በገባንበት ቤት ልክ ሁሉንም ኑ በብርሃኑ ተመላለሱልን እንደምንጽፈው ከእፎይ ጎን ደግሞ እንቆማለን እኛ ለቤተክርስቲያን ሁላችን እንደፎይ ነን የበሬ ግንባር ሆኖ ፍለፊት ያው ምስልምናና የቅበት እምነት ላይ የሰራ ጀግና ወንድማችን ይሄ ማቆላጳስ አይደለም ማሽቃበጥም አይደለም እውነት ነው የፕሮቴስታንት ቅበት እምነት የሚሰራ ሰው ፎቶአችንን ከፍተን ምናምን በቪዲዮ ብናስተምር አይደንቅም እስልምና ላይ ግን እንደዚህ አይነት ፎቶ ፊት ያሳዩ ለሞት ራስን ለእርዳ አዘጋጅቶ መቆም ጥባት ይፈልጋል ጥንካሬ ይፈልጋል ዕውቀት ብቻ ሳይሆን ሃይማኖትም ይፈልጋል ወኔም ይፈልጋል እፎይ አራያችን ነው ለሰማዕትነት የተዘጋጀ ለቤተክርስቲያን የቆመ በዘመኑ የተገኘ ክስተት ነው እፎይ ክስተት ነው ቀላል ሰው አይደለም እፎይ ሲጎድል ብዙ ነገር ነው የሚጎድለው ይሄ ማለት ሌሎቹ በእስልምና ላይ ዕቅበተ እምነት ላይ የሚሰሩ ሰዎችን ያራከስናቸው ዝቅ ያረግናቸው አይደለም እሺ እንደዛ እንዳታስቡ ታላቁ ጅብሪል አለ ዮሐድ አለ ብዙ ሰዎች አሉ እነ ጳላዲዮስ አሉ እነ ማማይ እህቶቻችን ጭምራሉ ዋጋው ቀላል ትላንትና ተናግረዋል ለነዚህ ሰዎች ድምጽ መሆን ያለብን ድጋፍ ማድረግ ያለብን አሁን ነው ይሄን እንዳንረሳ እዚህ በተሐድሶ መናፍቃ እንደዚህ መገለጫዎች እንዲህ ስንገባ እነዚህ ደግሞ እህቶቻችን ወንድሞች የሚሰሩትን የቅበተነስ እንዳንረሳው የሴት ጀግኖችም አሉን የወንድ ጀግኖችም አሉን
ስለዚህ ፊት ለፊት የተጋፈጡ ወንድሞቻችን ናቸው። ምስጋናም ይገባቸዋል። በእውነት ለሃይማኖታቸው የከፈሉት ዋጋ ነው። ምንም ሳይከፈላቸው፣ ምንም ሳይደነቁ፣ ምንም ደብዳቤ ሳይጻፍላቸው፣ ምንም ሽልማት ሳያገኙ እንደውም አይታችሁ ከሆነ የፕሮቴስታንቱ ዕቅበት እምነት ላይ ሰው የሚበዛው በእስልምና ላይ እንኳን ብዙ አይበዛም ነበር። ግን ተቀየረ። አሁን በእነ እፎይ ለቤተ ክርስቲያን የምንቆምበት ጊዜ አሁን ነው። ቢያንስ እንኳን እንደ እፎይ እንኳን መቆም እንኳን ቢያቅተን ከእፎይ ዓላማ ጎን ግን መቆም ግን አለብን። ትላንት እንዳልኳችሁ የሆነ ነገር ከሆነ በኋላ ወይኔ ምንም አይሰራም። እኔ ሰውን መደገፍ የሚገባው ብዬ ማምነው በህይወት እያለ ነው። የዛን ጊዜ ቀባሪው እኮ ብዙ ነው። ሲያሳዝን ወይ እኮ ደስ ሲለኝ ወይ ትትናው ወይ ጸባዩ ከሞተ በኋላ ምን ያደርጋል? የሚሰራው አሁን ነው። መቆም ያለብን አሁን ነው። በቃ በተለይ ተሰጦ ያላችሁ ቪዲዮ የመስራት ተሰጦ ያላችሁ ቪዲዮ እየሰራችሁ ተሰጦ ያላችሁ ሰዎች ዲዩት እያደረጋችሁ ሪፖስት እያደረጋችሁ ውግንናችን የምናሳይበት ነው። የህግ ጉዳዩ እየሄደን ያለው ይሄ በጣም ጥሩ እንቅስቃሴ፣ ሌሎች ዝርዝር ጉዳዮች ማውራት ስለማያስፈልግ ነው። የህግ ጉዳዮች ራሳቸውን ተከትለው ይሄዳሉ። እኛ ደግሞ መስራት ያለብን ሰው መስራት ደግሞ አለብን። እኔ አንተን ሃይማኖት ተሰድበባለሁ አንተ ግን ዝም በል የሚል ነገር ግን አይሰራም። እኔ አንተን ሙልጭ አርጌ ማይክ ይዤ መንገድ ላይ ሰብክልሃለሁ ክርስቶስን ፍጡር እያልኩ ለወጡ ስባት እያልኩኝ ሰብክልሃለሁ አንተ ግን ስለ መሐመድ እንዳታወራ አፍን ዘግተህ ቁጭ በል ይባል አይሰራም። ይሄ መቆም አለበት። እናንተ እየረገማችሁ ነው፣ እነሱም እንኳን አልመረቁንም። ያው እግዚአብሔርን በቁሙ የሰደቡት በቁሙ እግዚአብሔርን። ትላንትና ቪዲዮ ሰምታችኋል። እፎይ ጋር ሲነጋገር የነበረው ክርስቲያን የሚባለው ሲያስደምጣኝ የነበረው። ስለዚህ ስለ እፎይ ስለ ወንድሞቻችን እስልምና ዕቅበተ እምነት የምንሰራው እኛ ነው። አንዴ ሌላው በጣም ፍላጎት ኖሯችሁ ዕቅበተ እምነት ላይ እስልምና ላይ ለመስራት ፍላጎት ያላችሁ ሰዎች በውስጥ አዋሩ። እነ እፎይ ገና ያሰለጥኑንና السلام عليكم ورحمة الله وبركاته. الله سبحانه وتعالى بقرآن من الهلال وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا. قرآن سنبب الله تشو أن داير ردوت بلبوتشا تشو بما سبيات تشو شفانا درغن باتشوال أن داي سموت راسو يمين كوا نجر يكالها كالبتال يا مالت عيتاتشو كوانا يهون نجر سيورا قرطو نو سو ميسماو مولونا يسماو قرطو يسمانا ياچي تقرطاچوان بيچا يزو لمكراكر يمطال اندي مجمرا مولونا دمت انجي سمونو سوچم دولو طيقاوኛል በኮሜንት የሚያነበብኩ ነበር አንተ ሐዲስ እኮ እንቢ ብለሃል እንዴ قال الله وقال رسوله ብቻ እንበል ዲን ብሎ ማለት قال الله وقال رسوله ነው ከዛ ውጭ ያለው ኮተት ነው ሲባል ሐዲስ ክደሃል ወይስ በሐዲስም የሼኾቹን አቅዋልና አህካም ልታስገቡ ፈልጋችሁ ነው? አሁንም ደግሜ የምነግራችሁ قال الله وقال رسوله ብቻ ነው ዲን። ከዛ ውጭ ያለው የሁሉም ሰው ንግግር ዲን አይደለም። ይሄ ሁሉም የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቀርብም፣ ወደ ጀሃነም በደንብ ነው የሚያቀርበው። ባይሆን ማልቀበላቸው ሐዲሶች አሉ ሶሒህም ቢሆኑ ለምን እንደማልቀበላቸው ልንገራችሁ። አሁን 6 የቁርአን አንቀጽ ነግራችኋለሁ። እነዚህ 6 የቁርአን አንቀጾች ከነገርኳችሁ በኋላ አንድ ሐዲስ ጨምርላችኋለሁ። ይሄንን 6 የቁርአን አንቀጽ ከሰማ ከተረዳ በኋላ ሐዲሱን የሚቀበል ሰው ጤነኛ አይደለም። የመጀመሪያ አላህ Subhanahu Wa Ta'ala ሰው ልጆችን ሲፈጥር ከፊሎቹ ሙስሊም ከፊሎቹ ካፊሮች እንደሚሆኑ አድርጎን ይፈጥራቸው። አፈጣጠራቸው ልክ ድንጋይ ሰው ዛፍ እንደሚባለው በቃ አፈጣጠራቸው ለመካድም የተፈጠረ አለ ለማመንም የተፈጠረ አለ። የሚቀየር አይደለም። ይሄ ምን ይላል? فريقا هدى وفريقا حق عليهم الضلاله ከፊሎቹን መርቷቸዋል ከፊሎቹ ግን በእነሱ ላይ ጥመት ተወስኖባቸዋል ይላል አንድ ቁርአን አንቀጽ። ሁለተኛ በእምነት ምንም ጣልቃ ገብነት እንደሌለ የየራሳችን እምነት ለራሳችን እንዳለንና ማን በማንም ላይ ጣልቃ መግባት እንደሌለበትም ጠቀሰልን። ለኩም ዲኑኩም ወልየዲን እምነታችሁ ለእናንተ አለላችሁ ለኔም እምነት ያለልኝ በማለት ሁለት በሉ። ሶስተኛስ የእምነት ነጻነት የመግባትም የመውጣትም ሙስሊምም ሆነም ክርስቲያንም ሆነም ገብተህ እንደገና መመለስም የማንንም ሰው መብቱ ነው፣ ማንንም አይነካበትም። ምን ይላል? وقل الحق من ربكم እውነቱ ከጌታችሁ ነው በላቸው። فمن شاء فليؤمن የፈለገ ሰው ይመን ሙስሊም ይሁን ከክርስትና ከአይሁድነት ከጣዖታዊነት ومن شاء فليكفر የፈለገ ሰው ደግሞ ከእስልምና ወደ እነሱ ይሄድ ማንንም አይነካውም። አራተኛ በእምነት አትግባ ግባ አትውጣ ውጣ አትቆይ ቆይ የሚባል ማስገደድ እንደሌለ
በቁርአን ይጠቅስልናል ምን لا إكراه في الدين بأمنة ማስገደድ የለም قد تبين الرشد من الغي ቅኑ መንገድ ከጥመቱ ግልጽ አድርጌዋለሁና በእምነት ማስገደድ የለም ሳይገባውም ሳያምንበትም ሳይጥመውም ምናም በኃይል ግባ ወይም በኃይል ውጣ ወይም እንዳትወጣ የሚባል ነገር የለም ሙጥለቅ ነው አምስተኛ እና ስድስተኛ ስፔሲፊካሊ ነብዩ ነው የሚነግራቸው فإنما عليك البلاغ وعلينا الحساب በአንተ ላይ የተጫነብህ የቤት ሥራ ማድረስ ብቻ ነው ከአላህ በቀር ሌላ አምላክ የለም ሌላው በሙሉ ፍጥረቱ ነው ባሪያው ነው ብሎ መናገር ብቻ ነው ክርስቲያኑም አይሁድም ጣዖታዊንም በቃ ወደ ላ ኢላሃ ኢላላህ ሙሐመድ ረሱላህ መጣራት ብቻና ብቻ ነው ያንተ ሥራ وعلينا الحساب ለምን አላመንክም ለምን አልሰለምክም ለምን ከስልምና ወጣህ ለምን ይሄ ዝርዝሩ ሂሳቡ መተሳሰቡና መመራመሩና እርምጃ መውሰዱ በእኛ ላይ ተጣለ ነው ባንተ ላይ ተጣለ ማድረስ ብቻ ነው ይላችኋል ነብዩን ማድረስ ብቻ ሌላ ማስፈራራት ዛቻ ማስገደድ የሚባል ስልጣን አልሰጠንም ስድስተኛ አንቀጽ አሁንም በሳቸው ላይ ይጨምራል ስፈጥራቸው ሰው ልጆች አለ ስሙ ولو شاء ربك جيته እኮ ቢከጅል ኖሮ ለአመነ من في الارض كلهم جميعا በመድር ላይ ያሉት በሙሉ ጥቅልል ብለው ይሰልሙ ነበር አንተም አታስፈልግም ነበር እንደ መላእክታ እስልምና ላይ እንዲኖሩ ፈጠራቸው እዛ ላይ ይኖራሉ ከሆነ እምነት አይደለም የተቀየሩት በቃ ሙስሊም ሆነው ተፈጠሩ አላህ ቢከጅል ኖሮ ምድር ላይ ያለው በሙሉ ሙእሚን ይሆን ነበር አልፈለኩም ስሙ በፈልግ ኖሮ ሁሉም ባንዲ ጥቅልል ብሎ ሙእሚን ይሆን ነበር አለ ያ አላህ መፈለግ ሁሉም ምድር ላይ እንዲኖር ነው ሳይፈልግ አይደለም ካፊር የሆኑት ሳይፈልግ አይደለም አይሁድ የሆኑት ሳይፈልግ አይደለም ጣዖት የሆኑት ሳይፈልግ አይደለም ሙእሚን የሆነው ሰው ፍላጎቱ ምድር ላይ ሁሉም እንዲኖር ነው በምርጫው እንዲሰልም በምርጫው እንዲክድ ከዛ ምን አላቸው አፈ አንተ ትኩሪው الناس حتى يكونوا مؤمنين ታዲያ እኔ ስፈጥራቸው እንዲህ አድርጌ የተለያየ እምነት እንደሚሆኑ አድርጌ ፈጥራቸው ሳበቃ በምን ሂሳብ ነው አንተ እነሱን ሙእሚን እንዲሆኑ የምታስገድደው የማይሞከር ነገር እንዳትሞክር ማለት ነው አለቀ እነዚህ ስድስት የእምነት ነፃነት ዳር ድንበር እስከየት ነው መብቱ ምን ያህል ነው ምናምን የሚለው አላህ በቁርአኑ ግልጽ ሆነ መንገድ ነግሮን ሲያበቃ ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት من بدل دينه فاقتلوه ይላል እምነቱን የቀየረ ሰው ግደሉት ብለዋል ነብዩ እንዴት አድርገ ይቀበለው ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪ ንግግር እንስማ እንቀበል ወይም ደግሞ የቡኻሪ ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን እንዴት እስኪ ያስታርቁት አቅልህ ስላልገባህ ነው ስላልጣመህ ነው ስላላወቀው ነው ስላልደረስክበት ነው እስኪ አጣጥሙት አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም በእምነት ማስገደድ የለም የፈለገ ይመን የፈለገ ይካድ ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አርገን የፈጠርኩት በፈልግ ኑሮ ሁሉንም በመረዋቸው ነበር ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን በማለት ይሄንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው እንዴት አርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጠላው ይችን መታከል አልደነግጥም ምንም አይመስለኝም ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ ተጀመረ እንዳይመስላችሁ እነ አኢሻ እነ ዑመር ራሱ አንድ ሐዲስ ይሰሙ ነብዩማ እንዲህ አይሉም ቁርአን እንዲህ ይያለ ብለው ሪጀክት ያደርጉ ነበር አንቀበልም ተሳስተሃል በደንብ አልሰማህም ይያሉ ይመልሱባቸው ነበር ከቁርአን ጋር ያነጻጻሩ አንዳንድ ሰው አላማህ ምንድነው ይለኛል በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች ቆሻሻዎች ኮተቶች መጽዳት አለበት መወገድ አለበት አስቡት አንድ ሰው አላመነበትም በውስጥ እስልምና ወደ ኩፍር መሄድ ፈለገ እናርዳለን ከሄድክ እንዴ አላመነበትም አላህ እንዲመለክ የሚፈልገው አምነህበት ከካድክም ካላሳመነህም መብትህ ነው ቂያማ ቀን ላመኑት የራሱ ምን እንዳዘጋጅቷል ለካዱት የራሱ ቅጣት አዘጋጅቷል ቂያማ ቀን ነው የቸገረን ዛሬ የአላህ ተወካዮች ነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ ያያዩዋቸው እንዴት ልቀበለው እስኪ ያስረዱኝ
መሻይኾቻችሁን ጠይቋቸው። አጠያይቅ ደግሞ ቻለው በዚህ ጉዳይ ምን ትላለህ? ከዛ እሳቸው ደግሞ እንደኔ ነሽደ ሐራም ነው። ይሄን እንደዚህ አይነት አጠያይቅ አጠይቁ። ይሄንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ ያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸህ ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን ይሄድን በዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ሃይሃተ ሊማ ተተመነውን። አላህ ሐቁን ያሳየን። አላህ ወደ አላህና ወደ ቁርአኑና ወደ ነቢያችን ይመልሰን። ወሰላሙ አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ሰላም ናችሁ ወይ? ብዙ ጊዜ ኮሜንት ላይ የሚጻፍልኝን ሐሳብ ሼር ላርጋችሁና እስኪ አብረን ነው። ምን ይሉኛል? አንተ ከሐዲስ መርጠህ ነው እንዴ የምትቀበለው? የተመቸህን ብቻ ነው እንዴ የምትወስደው? ባለፈው ሐዲስ አልቀበልም አላልክም እንዴ ይሉኛል። ሲጀምር ሐዲስ አልቀበልም አይደለም ያልኩት፣ የቁርአን ጋር የሚጋጭ የሆነ የትኛው ሐዲስ ሰሒህም ቢሆን አልቀበለውም ነበር ያልኩት። ሲቀጥል ግን አልተሳሳታችሁም። አዎ ሐዲስ የሚያሳምነኝን የተዋጠልኝን ብቻ ነው የምቀበለው። ያላሳምነኝ ያልተዋጠልኝን አልቀበልም። ለምን? ቁርአን ብቻ ስለሆነ ቢያሳምነኝ ባያሳምነኝ ቢዋጥልኝ ባይዋጥልኝ ቢገባኝ ባይገባኝም ሙሉ በሙሉ መቀበል ያለብኝ ቁርአን ብቻ ነው። አላህም በኒ እስራኤሎች እንዲህ ነው ያላቸው፣ በመጽሐፌ በከፊሉ አምናችሁ በከፊሉ እንዴት ትክዳላችሁ? ከናንተ ውስጥ ከመጽሐፌ በከፊሉ ያመነ በከፊሉ የሚክድ የሚሸፍን ባላየ የሚያልፍ ሰው በዱንያም አዋርደዋለሁ በአኺራም ወደ ከፋው ቅጣት መልሰዋለሁ ብለዋል። ማን? አላህ። ስለምኑ? ስለ ተውራቱና ስለ ቁርአኑ። የትኛውም ሼክ ለጻፈው ኪታብ ግን በሼክ እከሌ ኪታብ ሙሉ በሙሉ ካላመንክ ወደ ጀሃነም አወርደሃለሁ አላለም አላህ። አላህ ብቻ ነው ንግግሩን ዝም ብለን የምናዳምጠው፣ ዝም ብለን የምንሰማው፣ ዝም ብለን የምንቀበለው። ከመጽሐፍቶች ሁሉም ደግሞ ቁርአኑ ብቻ ነው ይግባንም አይግባንም ይጣመንም አይጣመንም እንዲሁም እንቀበለው። ከዛ ውጭ ያለው በቁርአን እየተመዘነ ይጣላል፣ በቁርአን እየተመዘነ ያልፋል፣ ተቀባይነት ያገኛል። ስለዚህ አላህንና ቡኻሪን እየለየን ቁርአንና ሰሒህ ቡኻሪ በሉት የትኛውም ሼክ ኪታብ እየለየን ሲጀምር አመንቱ ቢላህ ወመላኢከቲ ወኩቱቢሂ በመጽሐፍቶቹ ሲባል የአላህ መጽሐፍቶች ሲባል ተውራት ቁርአን ነው እንጂ የማንኛውም ሼክ የጻፈው መጽሐፌ ነው አላለም አላህ። አሁንም ወደ ቁርአን እንመለስ፣ ብዙ ነገሮቻችንን ያቃለን እንደናል። ሰላም አለይኩም። አይኖ ክርስትና ብዙ ጊዜ የምንሞትለት አምላክ ነው ያለን፣ የምንገልለት ሳይሆን እያሳደደን የምንገልለት ሳይሆን የምንሞትለት አምላክ ነው ያለን። አሁን ግን ነገሮችን ትንሽ ይሄው የመጽሐፍ ቅዱስ ጥቅስ እንዳለ እርስ በርሳችን ግን መያያዝ ግን የሁላችንም ግዴታ። ከሀገር ውጭ ያላችሁ በርካታ ሰዎች እንዳላችሁ አምናለሁ። ሀገር ውስጥም በጣም በርካታ ኦርቶዶክሳውያን ክርስቲያኖች እንዳለን አምናለሁ። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ ያደረገ ሀገር ውስጥ አይደለም ያለነው። ለምትናገሯቸው ነገሮች እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው። እፎይ ወይ ፕላዲዮስም የሆነ ነገር ብታደርጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል። ሁሉም ነገር ሄዶ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊት ለፊት መጥተው ባይናገሩ ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር ይችላል። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ከዚህ በፊት እምነቱን የቀየረ ሰው ግደሉት የሚለው ሐዲስ ከቁርአን መነጽር አንፃር ውድቅ ነው ብዬ በሰራሁት ቪዲዮ ምላሽ ተሰጥቶበት ነበር። ከምላሾቹ ውስጥ ግን ምን ይላል? መንበደለ ዲነሁ ፈቅቱሉሁ እምነቱን የቀየረ ሰው ግደሉት የሚለው ሐዲስ በእምነት ማስገደድ የለም ከሚለው ቁርአን ጋር አይጋጭም። ለምን? ይሄ ቁርአን ወደ እስልምና ማስገባት ላይ ማስገደድ የለምን ነው የሚያስይዘው። መንበደለ ዲነሁ ፈቅቱሉሁ ግን ወደ እስልምና ከገባ በኋላ ግን መውጣት ይችላል ማለቱን ግን አይደለም በሚል ምላሽ ሰጥተውኛል። ግን ደግሞ فمن شاء فليؤمن ومن شاء فليكفر የፈለገ ሰው ይመን መቼም ካፊር ከነበረ ነው የሚያምነው። የፈለገ ሰው ደግሞ ይካድ ሲል መቼም ሙስሊም ከነበረ ነው የሚክዳው። ከዚህ ቁርአን ጋርስ አይጋጭም ወይ?
በሚልም ሐሳብ ተነስቶ ነበር ግን እነሱ እቺን አድበስብሰዋት አለፉ ይሄንን ሐዲስ እንተው ሌላ ከዚህ ሐዲስ ጋር እኩል ደረጃ ያለው ወይም ከዚህ ሐዲስ የበለጠ ሷሂህ የሆነ ሐዲስ ልንገራችሁ أمرت أن أقاتل الناس حتى يشهدوا أن لا إله إلا الله وأني رسول الله ሰው ልጆቹን በሙሉ እንድጋደላቸው ታዝዣለሁ لا إله إلا الله محمد رسول الله ብለው እስኪቀበሉ ድረስ የሚለው ሐዲስ ማስገደድና ያሲዝም ማለት ነብይ መሐመድ አለይሂ ሰላም ሰው ልጆቹን በሙሉ لا إله إلا الله محمد رسول الله እስኪሉ ድረስ ካልሆነ እንዲጋደሏቸው ታዝዣለሁ ካሉ እንዲሰልሙ ማስገደድ አይደለም ወይ ይሄ ሐዲስ ታዲያ ከላ ኢክራህ ፊ ዲን ጋር እንዴት ነው የምናጣጥመው እንዴት ነው የምናስኬደው አሁንም ሐዲሱን ላልመጣ ላ ኢክራህ ፊ ዲን የሚለውን ቁርአን ረግጠነው ነው የምናልፈው የሚያሳዝነው ነገር ግን ምላሽ ሲሰጠኝ አንዱ ምን አለ በቁርአን ናሲኽና መንሱኽ የሚባል ነገር እንዳለ ስለማታውቅ ነው እንጂ ይሄ ሐዲስ አለ ቡኻሪ ላይ ያለው ሐዲስ ቁርአንን ሽሮታል አለ ናሲኽ ማለት ሻሪ ነው መንሱኽ ማለት የተሻረ የማያገለግል ጥቅም አልባ ማለት ነው ተግባር ላይ ማናውለው ማለት ነው ሌላ ትርጉም የለውም ሊያሰማምሩት ቢሞክሩ ሌላ ትርጉም የለውም ንግግሩ ለጥቅስም ለማንበብም ብቻ እንጠቀምበታለን እንጂ ተግባራዊ ማናደርገው ተግባር ላይ ማናውለው ማንገለገልባቸው አናቅስ አሉ ማለት ነው መንሱኽ ማለት ግን ያሳዝናል ቁርአን በቁርአን አይሻርም አይደለም በሐዲስ ሊሻር ይቀርና ባይሆን ቁርአን ለራሱ ሌሎች መጽሐፍቶችን ሻሪ ነው ለምሳሌ ተውራት ውስጥ ያሉ ህግጋትን ይሽራል በትክክል ወይ ሙሉ በሙሉ ይሽራቸዋል ይተዋቸዋል እዛ ይጥላቸዋል ወይም ደግሞ ልበበሉ አስተካክሎ ያመጣቸዋል ወይም ደግሞ ኮፒ ፔስት ያደርጋቸዋል ለምሳሌ ሙሉ በሙሉ ኮፒ ፔስት የሚያደርጋቸው በተውራትም በቁርአንም ሰውን የገደለ ይገደላል የሚል ህግ ነው አሻሽሎ አስተካክሎ ያመጣቸዋል ያልኳችሁ ደግሞ በተውራት ውስጥ ዚና የሰራን ሰው ይገደላል በቁርአን ግን ዚና የሰራ ሰው ይገረፋል እንዲሁም በተውራት ዕቁቁል ዋሊደይን ያስገድላል ለወላጆችን አዛ ማድረግ ያስገድላል በቁርአን ግን አያስገድልም ለዚህ ነው ኸድር ልጁን በሙሳ ህግ ነው የገደለው በቁርአን ላይ ግን ይሄንን አስተካክሎ አመጣው ሙሉ በሙሉ የተዋቸውም ይኖራሉ ነው እንጂ ቁርአን የሆነ ሰው ከነብዩ በኋላ ከ200 ምናምን ዓመት መጥቶ የዘገበው ሐዲስ ቁርአንን ይሽረዋል ቁርአንን ውድቅ ያደርገዋል ከጥቅም ውጭ ያደርገዋል ثابت لفظه ومرفوع حكمه ይላሉ ጽሁፉ እንጠቀምበታለን ዝም ብለን እናነባዋለን እንደ ጥቅስ እንጽፈዋለን ከዛ ውጭ ግን መሬት ላይ አገልግሎት አይውልም ማለት ነው በጣም ትልቅ ስድብ ነው ለቁርአን ቁርአን ይሽራል እንጂ አይሻር ቁርአን በጊዜና በቦታ አይገደብ ዘላለማዊ ነው ቁርአንን የሚሽር ቁርአን እንኳን የለም አይደለም ሐዲስ ሊሽረው ይቀርና ስለዚህ ነብዩ መሐመድ አለይሂ ሰላም لا إكراه في الدين የሚለውን ቁርአን ረግጠው እንዴት ሰዎችን በሙሉ لا إله إلا الله محمد رسول الله እስኪሉ ድረስ እንድጋደላቸው ታዝዣለሁ ይላሉ በርግጥ ሐዲሱ ከቁርአን መነጽር አንፃር ውድቅ ነው ማለት ለዚህ ነው አሁንም ወደ ቁርአን እንመለስ ነብዩ የሆኑት በቁርአን ነው እኛም አላህ በዱንያ በአኺራም ከፍ የሚያደርገን በቁርአን ነው والسلام عليكم ورحمة الله وبركاته الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله الطيبين الطاهرين وبعد السلام عليكم ورحمة الله وبركاته ሰዎች ዛሬ በጣም ብዙ ፈተና ያለበት ዘመን ላይ ናቸው እስልምናቸውን እንዲጠራጠሩ የሚያደርጉበት ዘመን ላይ ናቸው ሙስሊምነት እንዳይሰማቸው የሚደረጉበት ዘመን ላይ ናቸው ያሉት አስቡት አንዱ ይመጣና ካፍር አንዱ ይመጣና ሙሽሪክ አንዱ ይመጣና ሙብተዲዕ አንዱ ይመጣና የነብዩ ጠላት አንዱ ይመጣና የእስልምና ጠላት ይመጣና ደግሞ እኔ ብቻ ነኝ የተውሂድ አርበኛ ይመጣና እኔ ብቻ ነኝ ሽርክን መጠላው እንጂ ሌላ ሙሽሪክ ነው የሚልበት ዘመን ላይ ነን ያለነው ወንጀል ዚና ሲሰራ ወይም ደግሞ ወንጀል ሲሰራ ከታየ አንድ ሰው ሙስሊም እንዳልሆነ ውርድር አድርገን እንዲያስብ እንዲያምን እናደርጋለን ሒጃብ ባለ መልበሷ ካፊር እንደሆነች እንድታስብ ያህል ነው ምናጨናንቃት አንድ ሰው ሒጃብ ባይለብስ ሙስሊምነቱ መቀማት እንደማይችል ዚና ኸምር ሁሉም አይነት ወንጀል ቢሰራም ከእስልምና ግን እንደማይወጣ እንዲነገረው አንፈልግም እንደውም አንዷን ወንጀል በመስራቱ በቃ ከእስልምና የወጣ ያህል ፊል እንዲያደርግ ከእስልምና እንዲሸሽ ነው ምናደርገው ረሱል አለይሂ ሰላቱ ሰላም በሐዲሳቸው ግልጽ አድርገው ከናንተ ውስጥ እኮ ከእስልምና አባራሪዎች አሉ ይሄንን የተናገሩት ሰሃቦችን ነው ማንንም ሰው መጥቶ እኔ ወደ እስልምና ብቻ ተጣሪ ነኝ እንጂ አባራሪ አይደለሁም ብሎ ቢፎክር ተቀባይነት አይኖረውም ሰሞን የሰማሁት ቅጥፈት ነው ተውሂድ ማለት እኮ ሸሃደተይን ነው አሉ
ተውሂድ ማለት ሸሃደተይን ነው ለምን ታዲያ በሶስት ከፋፈላችሁት ያ አላህ በቁርአኑ ያልጠቀሰው ኡሉሂያ ሩቡቢያ አስማ ወሲፋት ብሎ ያላስቀመጠው የተውሂድ ሶስት ፓርቶች ለኢላሃ ኢላላህ ሙሐመዱር ረሱሉላህ ከሆነች ተውሂድ ለምን ታዲያ በሶስት ከፋፈላችሁት ጥቅም ነው ማንን ለማዳን ነው በሶስት የከፋፈላችሁት እውነት እንደምትሉት ለኢላሃ ኢላላህ ሙሐመዱር ረሱሉላህ ከሆነች እና ለኢላሃ ኢላላህ ሙሐመዱር ረሱሉላህ ነው በሶስት የተከፋፈለችው እንደዛ አድርገን እንቀበል ሌላ ደግሞ አዲስ ጥመት ይባላል ይሄ ስለዚህ ለኢላሃ ኢላላህ ሙሐመዱር ረሱሉላህ ተውሂድ ናት ብሎ ሚናገር ሰው ከራሱ እንጂ ከአላህና ከነብዩ ደሊል የለውም ያ ማለት التوحيد هو لا اله الا الله የሚል ሐዲስም ቁርአንም አያገኙም በእርግጠኝነት ነው የምነግራችሁ እነዚህ ሁለት ቁርአንና ሐዲስ ከያዘ አንድ ሰው ማንንም ሰው አያሸንፈውም 100,000 ዑለሞች ይሰብስብ ሑጃ አይሆኑም በጭራሽ ሑጃ የሚባለው ያ አዩሃ الذين آمنوا آمنوا بالله ورسوله والكتاب الذي نزل على رسوله بالله امنوا بنبيهم امنوا ود نبيو بتوردو مصحفم امنوا እንጂ በዑለሞች امنوا የሚል ሐዲስም ቁርአንም የለም ሌላ ቅጥፈት ደግሞ ታገኛላችሁ ምን የሚል ላኢላሃ ኢላላህ ተውሂድ ናት ግን በነብዩ ላይ አሁን ምን ሊያደርግ ነው ማሻሻያ ነብዩ በተናገሩት ላይ ማስተካከያ ሊያደርግ ነው ግን አሉና ንግግር ብቻ ግን አይደለችም የመጀመሪያ ቁልፍ የሆነችው ንግግር ብቻ አይደለችም ብለው የሚፈልጉትን ሰው በተግባር የሆነ ስራ ሰርተሃል የሆነ ስህተት ተሳስተሃል ካፍር ለማለት እንዲመቻቸው ንግግር ብቻ አይደለችም ብለው ከባድ ቅጥፈት ይዘው መጡ እንዴ ነብዩ አለይሂ ሰላቱ ሰላም من قال لا اله الا الله مخلصا من قلبه دخل الجنه ከልቡ ማንንም ሳያስገድደው لا اله الا الله ያለን ሰው ጀነት ገብቷል ሲሉ ያለን ሰው አይደል እንዴ ያሉ ተግባር የሚሌት አለ እንዲሁም ደግሞ من كان اخر كلامه لا اله الا الله دخل الجنه ከመሞቱ በፊት የመጨረሻ የንግግሩ لا اله الا الله የሆነለት ሰው ጀነት ገብቷል ንግግር አይደለም ወይ ያሉ ያሉት እንዴ ነብዩ አለይሂ ሰላቱ ሰላም አቡ ጣሊብን ምንድን ነበር ያሉት በልልኝ ነው ወይስ ስራልኝ ቁል ሊ ከሊመተን እባክህ አንድ ንግግር በልልኝ ምን لا اله الا الله እንዴ ኡሳማ ቢን ዘይድ የገደለው ያ ጦር ሜዳ ላይ ሙስሊሞችን ሲፈጅ ቆይቶ ደርሶበት ሊገድለው ሲል ምንድን ነበር ያለው ነው የምንለው ነበር የሰራው ነው የምንለው لا اله الا الله ነበር ያለው ስለዚህ ከነብዩ በኋላ በነብዩ ላይ ሸርጥ የሚያስቀምጡ ባለጌዎች አሉ አላህን የማይፈሩ ተመልከቱ ነብዩ አለይሂ ሰላም ቁሉ ላ ኢላሃ ኢላላህ ትፍሊሑን አሉ ላ ኢላሃ ኢላላህ በሉልኝ ትድናላችሁ በሉልኝ لا اله الا الله ንግግር ብቻ አይደለም ተግባር ግዴታ ነው ከየት አመጣችሁት كلمه لا اله الا الله ليست تلفظا فقط بل عملا وقصدا ومنامن ይያላችሁ ምትቀጥፉት ከየት አመጣችሁት አንድ ሰው لا اله الا الله ቢል አይሰልምም ወይ እንዴ ከአላህ በቀር ሌላ ኢላህ የለም የሚል ንግግር ወደ ተግባር በምን ትቀይሩታላችሁ ምንድነው ተግባሩ በእስልምና ውስጥ لا اله الا الله ንግግር ነው ከዛ ውጭ ያለው ደግሞ የራሱ አዕማሎች አሉ ስራዎች አሉ እነሱ ዘንድ لا اله الا الله ደረጃ ወይም ደግሞ ንግግር ደረጃው የወረደ ስለሆነ ነው እንዴት እንደሱ ልትልቻልክ በሉኝ አንድ ሰው لا اله الا الله ማለቱ እነሱ ዘንድ ዋጋ የለውም እነሱ ዘንድ ትልቅ ዋጋ ያለው ሼኽ እከሌ መጀንቢል ትልቅ ዋጋ አለው ተበሩክ ትልቅ ዋጋ አለው ተወሱል ትልቅ ዋጋ አለው እስቲሽፋዕ ትልቅ ዋጋ አለው እስቲጋሳ ትልቅ ዋጋ አለው ነብዩ ይዘውት የመጡ ትልቁ ላ ኢላሃ ኢላላህ ሰማያትና ምድር በውስጥ ያዘችው ነገር በአንድ የሚዛን ሳህን ቢቀመጡ ላ ኢላሃ ኢላላህ ለብቻዋ ብትቀመጥ ላ ኢላሃ ኢላላህ ታመዝናለች የተባለችዋ ቃል ተግባር ከሌላት ዋጋ የላትም ለምን ይመስላችኋል እንደዛ የሚሉት ላ ኢላሃ ኢላላህ ያለን ሰው ልክ ኡሳማ ለምን ገደልኮ ብለው እንዳፋጠጡት እንዳናፋጠጣቸው ለምን በንግግር ብቻ አይደለችምና ተግባር ካልተጨመረባት ዋጋ ያላትም ብለን በንግግሩ ያላትም ሰው ቢሆን በተግባር እናከፍረዋለን እንገድለዋለን ብለው ስላሰቡ ነው ያደረጉትም ነው لا اله الا الله በትላንት ዋጋ የለህም ለምን እነሱ በጻፉት ኪታብ እነሱ ባዘጋጁት ፎርሙላዎች ካላለፍክ ያንተ لا اله الا الله ዋጋ የለውም ያንተ አርካኑል ኢስላም ዋጋ የለውም ያንተ አርካኑል ኢማን ዋጋ የለውም لا اله الا الله ንግግር ብቻ አይደለችም ላ በል ንግግር ብቻ ናት አንድ ሰው لا اله الا الله ካለ አትነካውም ገንዘቡም ክብሩም ደሙም ከነ ሰሃቦች ጋር እኩል ነው ያ ማለት ይሄ ዛሬ لا اله الا الله ያለ ሰው አቡበክር ሲዲቅ ቢገድሉት ይገደላሉ ዑመር ቢገድሉት ይገደላሉ በዙልም ማለት ነው በል ሰሃቦች በሙሉ በዙልም ቢገድሉት ሁሉም ይገደላሉ ፍጥረት ዓለም በሙሉ በዙልም ቢገድሉት ይገደላሉ
ማንም ሼክ 100 ኪታብ 200 ኪታብ ስለጻፈ የርሱ ላኢላሃ ኢላላህ ከኔ ማዘር ላኢላሃ ኢላላህ አትለይም የኔ ማዘር ላኢላሃ ኢላላህ ከአቡበክር ስዲቅ ላኢላሃ ኢላላህ አትለይም አትፍሩ በእስልምና ውስጥ ዱዓቱን على ابواب جهنم ነፍናቸው ወደ ጀሃነም ጎትቶ በኃይል የሚያስገቧችሁ ዳዒዎች ሼኾች ነፍናችሁ ስለዚህ አትጨነቁ ባይሆን ሰይድና ዑስማን ሰይድና አቡበክር ስዲቅ ሰይድና ዑመር ሶስቱ ምርጥ የተባሉ ሰሃቦች ያወሩትን ነገር ልንገራችሁ ዑስማን ኢብኑ አፋን ምን ይላል ከእለታት አንድ ቀን በጣም ተጨነኩኝ ነብዩ ከሞቱ በኋላ እና ውስጤ መወስወስ ጀመር ምንድነው የሚሻለኝ ከዚህ በኋላ ይሆን ነገር በሆነስ አይነት ሸክ ውስጥ መግባት ጀመርኩኝ እንደኔ ደግሞ ብዙ ሰሃቦች እንደዛ ውስጥ ገብተዋል ለምን የዚህ ጉዳይ የዚህ ሁሉ ውጥንቅጥ የሆነችው ዓለም ቂያማ ቀን መዳኛዋ ምንድናት ብዬ ነብያችንን ሳልጠይቃቸው መሞታቸው በጣም ሐሳብ ይዞኛል እና ከእለታት አንድ ቀን አንድ ረዘም ያለ ፎቅ ጥላው ስር ተቀምጬ ያለሁ ዑመር ኢብኑ ኸጣብ አሰላሙ አለይኩም ብሎኝ ያለፈ አልመለስኩለትም አላወኩም እንዳለፈ ከዛ ሄዱና አቡበክር ስዲቅ ጋር ሄደው ሰይድና ዑመር ምን አሉት በዑስማን በኩል አለፈኮ አሰላሙ አለይኩም ስለው አለመመለሱ አይገርምህም አሏቸው ሰይድና አቡበክር ስዲቅ ደግሞ ገርሟቸው ሁለቱም ተያይዞ መጡና ሰላም አለይኩም ወአለይኩም ሰላም አልኳቸው እንዴ ወንድምህ አንቀድም በዚህ አልፎ አሰላሙ አለይኩም ብሎ አልመለስክለትም ለምን ሲሉት ራ አላለፈም ጭራሽም ሰላም አለይኩም አላለኝም ስላቸው ሰይድና ዑመር ተናደው በል ሰለምቱ አለይክ ወመረርቱ አለይክ فلم ترد علي هذه عبيتكم يا بني أمية أرى بيالو ألف يالو السلام عليكم بيالو تقاواتشو نونج أنت بني أمية وشالو مان سيدنا عمر كذا والله ألاوكم ما لفهم السلام عليكم ما لتهم قالوا سيدنا عثمان تاديا سيدنا أبو بكر صديق وديهم قباتشونا صدق عثمان أونتونو عثمان يهون نقر بيزي أرقوت نبر من دنو قالوت عثمان أونتكنو تككل يهون نقر بيزي أرقوي نبر يقرمها الرسول عليه الصلاة والسلام يزيهولو نقر مدانيا يهونتشو عندو قلف سالت أيك أتشو مموتاتشو بتأما سازنو نيال قالو كذا سيدنا أبو بكر صديق قد سألته أنا أني كنت أيك يوالو قالوين كذا دنقت بيه بدقال كنا أباتينا الناتي مسوأتي هون الله أنت ما اندزي أي نقروش عاملتهم من دنات القواتشو فسألت رسول الله صلى الله عليه وسلم ما نجات هذا الأمر يزيهولو قدايو يهولو منقر مجرش علي لمدان ميت أكمو من دنو كلفا بيستأيك أتشو قال لي نبي قالوين من قبيلني الكلمة التي عرضتها على عمي فردها علي فهي له نجات ياتشي لاغوتي بللين بيه لمن كنت نققر يتقبلين سو السؤال رسو مدانيونات قالوين يلالو سيدنا أبو بكر صديق من دنات لا إله إلا الله الذي لا إله إلا الله نققر بتشايد اللتشم أميلواتشو مالتاتشو بنققراتشو لا إله إلا الله مالتاتشو نيازن دواقع اللتشم بتقباراتشو يمزن انا كفراتشو علن مشرك نلاتشو علن كسلمنا الناس وطاتشو علن جنزباتشم كبراتشم دماتشم حلالنا درقو علن مالتنو ليلا ترقم يلوم الله كوفقين بميكتلو سلا يتوحيد مكفافلون لمن اندكفلوت من اندهون يامت أبن مكرا انالن اسكزاو والسلام عليكم ورحمة الله وبركاته محمد يا الله أزنتنا سلام بساتشو لايوننا لاي دفرتن يتمولا كبرنك كسياف نققر سيادرقو تايتوان يهم مسلمون وغن بيتشا سايهون سلام ودادون ملاو ياغراتشنن وغن هلو أسازنوان ጉባችን ይህ አይነቱ ስነምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። ሲጀመር ባለማተብ ኦሮሞ የለም ያስከምናቀው ድረስ ኦሮሞ ወይ ሙስሊም ወይ ዋቂ ፈታ ነው። السلام عليكم ورحمة الله وبركاته እንዴት ናችሁ? ከዚህ በፊት አቂዳ በእስልምና በቁርአንና በሐዲስ አቂዳ የምትለው ቃሏ ከነ መብራሪያዋ በእስልምና የለም ብዬ በተናገርኩት አንዳንድ ወንድሞች ፍርቃቸውን ለመነሰር ለመርዳት ብለው ምክንያቱም ብዙ ነገር ሊፈርስባቸው ስለሆነ ተሯርጦ መጥተው አንተ ጃሂል ስለሆንክ ስለማታውቅ ነው እንጂ አቂዳ ቁርአን ውስጥም አለ ሐዲስ ውስጥም አለ። ተመልከቱ ሌላ ቅጥፈት ከሰሃቦችም ከሰለፎችም ይላሉ። ልብ በሉ ይቺ ነገር ሌላ ጊዜ እነግራችኋለሁ አላሉ። እሺ ብዬ ሳዳምጠኝ ደስ ብሎኝ ልክ እንደ ቁርአን ውስጥ እንዳለ ሲል ኢነ ዲነ ዒንደላሂ አልዓቂዳ ይላል ብዬ ስጠብቅ ኢነ ዲነ ዒንደላሂ አልኢስላም ነው ያለው ቁርአን ውስጥ አቂዳ ያለው አለ።
عقد የሚለው ቃል ተጠቅሞ አላህ Subhanahu Wa Ta'ala ከዚህ ስርወ ቃል የተጠቀሙ ቨርቦች ወይም ግሶች እና ሌላ አድጀክቲቭ ወርዶችን ተጠቅሞ አምጥቶ አቂዳ እንዴ ስለ ሲህር የተነገረው عقد የሚለው ቃል من شر النفاثات في العقد የሚለው عقد የሚለው عقد ጋር ስርወ ቃላቸው ወርዶ ፊደሎቹ ስለሚገናኙ ይሄው ولا تعظم عقدة النكاح የኒካሁን ውል ወይም ደግሞ ኒካህ ለማሰር የሚለው ቃል عقد ብለዋል እንደገና ደግሞ ወህሉል ዑቅደተ ሚን ሊሳኒ የምላሴ መተሳሰር አፍታታልኝ ያሉት ነብዩላህ ሙሳ ዑቅዳ የሚለው አቀደ ከሚል የተወሰደ ነው አቀደ ደግሞ ከአቂዳ ጋር ይገናኛል እንዴ ጸባችን በሰለፊና በሱፊ በአሻዒራና በመናምን በአህለ ሱናና በሺዓ ላይ ያለው የአቂዳ ልዩነት ተብሎ ብዙ ኪታቦች የተጻፈው ስለ ሲህር ስለ ኒካህ እና ስለ ምላስ መኮላተፍ ነው እንዴ رسول عليه الصلاة والسلام عقد يميلو تتقموان لمثالي عندكو سيتنيا يعقد الشيطان على قافية رأس أحدكم شيطانكو عندكو سيتنيا بج انقلاتو لاي سوست دوكاك يدوكاك قواتر يقواترارالو انداينكا ايه يدوكاك قواترو نو اندي نيا لجونتاچن بسلفينا بسفي يالاچو لجونت يدوكاك قواترو نو ايه عقيدة ميلو كذا يغنايال متلو عقيدة ميلو قال عربيا مهون يكاد سو يلم عقد ميلو قال عربيا مهون يكاد سو يلم رسول عليه الصلاة والسلام عقد يعقد የሚለው ቃል ተጠቅመው የሆነ ነገርን ሊናገሩ እንደሚችል እናቃለን ግን ጅብሪል መጥቶ فاخبرني عن الاسلام እንዳላቸው ጅብሪል መጥቶ فاخبرني عن العقيدة ያላቸው ቦታ ካለ ልክ አላህ በቁርአን ان الدين عند الله العقيدة ያለው ቦታ ካለ عقيدة ራሷን ችላ ከዚህ የተሻለ ቃል ልንገራችሁ وربطنا على قلوبهم በልቦቻቸው አጸናናቸው ይላል ረቢጣ በተጠቀሙ ይሻላል ከعقيدة ربط የሚለው አላህ Subhanahu በቁርአን ስለተጠቀመ ቃል በቃል ከጽናትና ከኢማን ጽናት ጋር ያይዞ ስለመጣው لولا ان ربطنا على ይላል ልቧን ባናጸናላት ኖሮ ይላል የሙሳን እናት እንዲህ ደግሞ አላህ Subhanahu ምን ይላል وليربط على قلوبكم በልቦቻችሁ ሊያጠነክርላችሁ ሊያጸናችሁ ይላል ረበጣ ተጠቅሞ ከዚህ ወስዳችሁ ረቢጣ የሚባል ዲን አለ ሰብጀክት አለ ብላችሁ ብትቀጥፉ ወይም ብትጨምሩ ጥሩ ነበር ግን عقده وحل العقدة من لساني ولا تعزم عقدة النكاح إن الرسول عليه الصلاة والسلام ليلة حديث الله ولا يعتقد قلب مسلمين إلال يا مسلم لبكو بلبو أيزم صوست نجر بيتشات نجرو سبجكتات تفتروا عقيدة كاملة ونجراتشو توسداتشو سيكتل ولا يعتقد مثل قال بليلة زجبا كزي سوية كزجبات سوية بتشالو شمدا جنبت أم تماين كونوا سووش من يميل تزجبوال ولا يغل كهدة يفصمم إخلاص لايم كهدة يጨምርበትም ለሙእሚን መሪዎችም كهدة ይፈጽምባቸውም እንዲሁም ደግሞ ለሙእሚኖች ጀማዓዎች كهدة ይፈጽምባቸው ነው እንጂ በልቡ አይቋጠርም አይደለም የምትለው በሌላ የተሻለ صحيح የሆነ ከዚህ የበለጠ ዘጋቢዎች በዘገቡት ይቺን ነጥላችሁ በዚህ ራሱ ሐዲሱ ማን ነው ይቺን ነጥላችሁ ማምጣት አይተበቅባችሁም ነበር ሲቀጥል ረሱል አለይሂ ሰላም العقيدة بني العقيدة على 7 على 8 ለምን አይሉም بني الإسلام على 5 እኛ ማንም ሙስሊም የለም የእከሌ እስልምና ችግር አለበት የሚል ለምን እስላም የምትለው ቃል በአምስት ከፍለው ረሱል አለይሂ ሰላም ዘግተዋት ነው የሄዱት ማንም ሰው ሊጨምርባት ሊቀንስባት አይችልም ኢማን በስድስት ዘግተዋት ነው የሄዱት ለዚህ ነው እከሌ ኢማኑ ላይ ችግር አለበት ቢል ለምን ችግር በአላህ ምናለው በነብዩ ምናለው ብሎ ይዘረዝራል ስድስቱን አቂዳ የራሱ ሰብጀክት የሆነው ቅጥፈት ስለሆነ ነው የሺዓ አቂዳ የተባለው የሺዓ እስላም የለም አምስት ነው የሺዓ ኢማን የለም ስድስት ነው የሰለፊ ኢማን የለም ስድስት ነው የሱፊ ኢማን የለም ስድስት ነው የሺዓ አቂዳ አለ የሰለፊ አቂዳ አለ የሱኒ አቂዳ አለ የአሽዓሪ አቂዳ አለ የምናምን አሁን እየመጡ ያሉት የመዳኺል አቂዳ አለ የተክፊር አቂዳ አለ ለምን አቂዳ አስለን ቅጥፈት ነው የለም በቃለ ان الدين عند الله العقيده عقيده እስላም እንዳለው ከረሱል አረብኛ አይደለም ያላችሁ ሰው የለም ስለዚህ ኡማው እንዲ ያረጋችሁ 1000 ምናምን አመት አምጣጣችሁት ሲቀጥል ረሱል አለይሂ ሰላም አቂዳቸው አመነ ረሱል ብሎ የመጨረሻ ሱረቱል በቀራ ወራልኝ እንዴ በአሁን ጊዜ በዚህ ቁርአን አያት ማያምን ሰው አለ ሱፊ ሆኖ ማያምን አለ ሰለፊ ሆኖ ማያምን አለ ሺዓ ሆኖ ማያምን አለ ታዲያ ይሁሉ ኪታብ ለምን መጻፍ ተፈለገ የረሱል አለይሂ ሰላምና የረሱል የሰሃቦች አቂዳ አመነ ረሱል ቢማ እንዚለ ኢለይሂ ነበር ይሄን አቂዳ አድርገን ያዘው ብላችሁ አትገላግሉትም እንዴ አቡ ዑበይድ አልቃሲም ኢብኑ ሰላም ሸይኹል ኢስላም ምናምን አቂዳ ብለው ኪታብ ጽፈዋል አቂደቱል ዋሲጥያ አቂደቱል ጠረፊያ አቂደቱል መዳኺልያ አቂደቱል ኸዋሪጅያ እምትሉት እንዴ አመነ ረሱል ላይ የማይስማማ ሰው አለ እንዴ አልቀበልም የሚል አለ እንዴ የረሱል አለይሂ ሰላም የሰሃቦች አቂዳ ይሄን ነበር የምትለን
ለምን ይሄ ሁሉ ኪታብ ታዲያ ለምን ተጻፈ በአቂዳ ዙሪያ በአቂዳ አንድ መሆን አንችልም አቂዳ ላይ ልዩነት አለብን የምትሉት አመነ ረሱሉ ላይ ነው እንዴ ፕሊዝ ሰውን አትቅጠፉ ዝም ማለት ንዒማ ነው አላህን ምን በሉት اللهم اهدنا اليك اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه ቁርአን ቁርጥ አርጎ አምጥቶ ደግሞ የሆነችን ወርደ ተጠቅነን ደግሞ ለዲና እንጠቀምበት ለምን ولا تقربوا الصلاه ብለዋል ሶላት አይፈቀድም ሰይድና አሊ የተገደሉት ደሊል የተደረገው ቁርአን ነው ያ አኺ ቁርአን ደሊል ተደርገው ነው የተገደሉት ቁርአን ደሊል ተደርገው ቁርአን ومن شر النفاثات في العقد ይሄው عقد አቂዳ አለ ማለት ነው አይባልም ان الدين عند الله العقيده بل አቅም ካለ قال النبي عليه الصلاه والسلام بني الاسلام እንደሚለው بني العقيده بل አትችሉም አታመጡም አቂዳ ወርዱ አረብኛ አይደለም ያላችሁ ሰው የለም አሁን ያላት ይዞታ አድርጎ የእስልምና ትልቁ ፓርት አድርጎ የተናገረ ሰው ግን ከቁርአንም ከሐዲስም የለም ሲቀጥል ሰለፎች አትበሉ قال الله وقال رسوله የተባላችሁት ምናልባት ከተስማሙበትና ወጥ ከሆኑ ሰሃቦች ራሱ ከተخላለፉ እርስ በርሳቸው ደሊል አይሆንም ንግግራቸው قال الله وقال رسوله العقيدة أن تعتقد أمتو بليز ሁላችንም የምንፈልገው ሂዳያ ነው እኔ ቁርአን ውስጥና ሐዲስ ውስጥ የሌለ ነገር የተጨማመረብኝ ከሼኾች ይኩን ከምን ይሁን ጥያለው ለመጣልም ወደ ኋላ አለለም ለዚህ ነው لا اله الا الله محمد رسول الله ያለ ሰው ያለ ምንም ጭማሪ መቀባጠር መስፈርት ምናምን እንት መቅራት አለበት ከምናማ ሳልል ሙስሊም ነው በየዝም መመላው አናምታታ አቀደ የሚለው ቃል አረብኛ አይደለም አቂዳ የሚለው ቃል አረብኛ አይደለም ያላችሁ የለም العقيدة ብለው ግን እንደ ዲን አድርገው ያብራሯት الاسلام ان تشهد ان لا اله الا الله እንዳሉት الايمان ان تؤمن بالله እንዳሉት ግን የሚል ግን የለም ስለዚህ መጠንቀቅ አለብን ወሰላሙ አለይኩም ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወሰዱ ዝም ብለው ነው ምንጩ ከዚህ ሰሂህ አልቡኻሪ ይባላል ይህ መጽሐፍ በጣም ብዙ ሐዲሶች አሉት አብዛኛዎቹን ሐዲስ ከነብያችን ሰለላሁ ዐለይሂ ወሰለም የተዘገቡ ናቸው ይላል ከሰሃቦች ነው የመጡት ይላል ነገር ግን እዚህ መጽሐፍ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም ክብር የሚያንቋሽሹ ከቁርአን ጋር የሚጋጩ ለአእምሮ ለመቀበል የሚያዳግቱ አስነዋሪና ቆሻሻ የሆኑ ሐዲሶች በውስጡ አለ ግን ሰሂህ አልቡኻሪ ሰሂህ ብሎ ተጽፎ እንትን ብሏል አሁን ለምሳሌ ያህል አንድ ሐዲስ ላንሳ ቁጥሩን ነግራችኋለሁ أن النبي صلى الله عليه وسلم كان يطوف على نسائه في ليلة واحدة إلى يا الله ملك النبي صلى الله عليه وسلم بعند الليلة وسط أصل بعند الليلة وسط بس يتوتشوا لي أو يزوروا نبر مالت لجنينات مالت وله يومئذ 9 نسوة بزان جزء زتأني ميستوتش نبروا تلا أنا يهنن هذه شيء زجبوا أنس يستلفوا أنس بن مالك نو إلى ቡኻሪ ዘግቦታል ሰሂህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ እና በሌላ ዘገባ 11 ናቸው በ11ዱንም ይገናኛቸው ነበር በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ ተሰጥቷቸዋል ይላል በሌላ ዘገባም እዚሁ ሰሂህ አልቡኻሪ ላይ አነስ ቢን ማሊክ እንደዘገበው ምን ይላል في غسلة واحدة ማለት በአንድ ሻወር 9ኙን ሴቶች 11ዱን ሴቶች በአንድ የጀናባ ማስወገጃ ሻወር ይገናኙ ነበር ይላል ይህን ሐዲስ መዘገብ ለምን አስፈለገ ማለት ይህን ሐዲስ መዘገብ ለምን አስፈለገ ሁለተኛ ጥያቄ ይህን ሐዲስ የዘገበው አነስ ቢን ማሊክ ምን ይሰራ ነበር በዛ ሰዓት ምን ይሰራ ነበር እሳቸው 9 ሚስታቸውን ሲገናኙ 11 ሚስታቸውን በአንድ ሌሊት ሲገናኙ ምን ይሰራ ነበር ቁጭ ብሎ ይህን ሐዲስ አይቶ ሊዘግብ ማለት ነው ነው ወይስ ነብያችን ሰለላሁ ዐለይሂ ወሰለም ወጥተው እኔ ከ11 ሚስቶቼ ጋር ከ9 ሚስቶቼ ጋር በአንድ ሰዓት ውስጥ ከሌሊት ወይ ከቀን ውስጥ በአንድ ሰዓት ውስጥ ግንኙነትን እፈጽማለሁ የ40 የ30 ሰው ጉልበት አለኝ ብለው ያወራሉ ሴንስ አለው ይሄ ነብያችን ሰለላሁ ዐለይሂ ወሰለም ክብር የሚያንቋሽሽ ሐዲስ ነው እንጠንቀቅ السلام عليكم ورحمة الله እንዴት ናችሁ ሰላም ናችሁ እስካሁን ደግሞ ሁለተኛ የማልቀበለው صحيح ተብሎ የመጣ ሐዲስ ሼር ላርጋችሁ ምን ይላል إذا كان يوم القيامة دفع الله لكل مسلم يهوديا أو نصرانيا أو مشركا فيقول له هذا فداؤك من النار أو هذا فكاكك من النار قيامة كان سيهون لياندان دو مسلم الله ويم عند يهود ويم عند كريستيان ويم عند مشرك ستو إيه كجهنم ما دانيا بيزه كفيه نو بمالت يسطوال
ይላል ሐዲሱ። ይሄ ሶሒህ ተብሎ የመጣ ሐዲስ ነው። ሙስሊምም ኢብኑ ማጃም ኢማም አህመድም የዘገቡት ሐዲስ ነው። አስቡት፣ አንድ ሰው እኔ ሙስሊም ነኝ፣ ብዙ ወንጀሎች አሉብኝ፣ ብዙ ኃጢአቶች አሉብኝ፣ ቂያማ ቀን አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ሆነ ካፍር ወይም ክርስቲያን አይሁድ እና ሙሽሪክ ጠርቶ አምጥተው እና ይሄንን ወስደህ ጀሃነም ግባ ስትባል ነው ይሄ በኔ በኩል ክፍያ ብለህ ክፈለው እሱ ወደ ጀሃነም ይገባልሃል ብሎ ሲሰጥ ማለት አላህ Subhanahu Wa Ta'ala እኔን ምሮ ጀነት ማስገባት አይችልም? ካፊሩ ኩፍሩ ጀሃነም ለመግባት በቂው አይደለም? የኔ ወንጀል መሸከሙ ምንድነው ጥቅሙ? የኔን ወንጀል ቢሸከምም ባይሸከምም የሰው ካፍር በሙሉ ጀሃነም መግባቱ አይቀርም። አላህ Subhanahu Wa Ta'ala ደግሞ እኔን ወንጀሌን በሙሉ ምሮ አብሶ ጀነት ማስገባትም ይችላል። ባህሪውም እንደዛ የኔ የሰራሁት የገደልኩት የዘረፍኩት ያምታታሁት ያጭበረበርኩትን ወንጀሎች በሙሉ አምጥቶ እዛ ላይ የሚጭንበት ምክንያት ምንድነው? ምንን ነው የሚያሳየው? ስለ አላህ ፍትሃዊነቱ፣ አዛኝነቱ፣ ደግነቱ ምንን ያሳየናል? አስቡት፣ ሰይድና አሊን የገደለ ሙስሊም አቡ ጣሊብን ወስዶ ለጀሃነም ይሄ ከፍያዬ ነው ብሎ ሰጥቶ እሱ ወደ ጀነት ሲገባ አቡ ጣሊብ ወደ ጀሃነም ሲገባ ማለት ነው። አቡ ጣሊብ እኮ አስለን ባለመስለማቸው ጀሃነም መግባታቸው አይቀርም። ግን ሰይድና አሊን የገደለ ሁሴንን የገደለ እነዚህ ሰሃቦችን ሲጨፈጭፍ የነበረ ሰው በአሁን ዘመንም በየትኛውም ዘመንም በወንጀል ሲተራመስ የነበረ ግለሰብ መጥቶ ይሄው አንድ ካፍር ወይም አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ከፍያለሁ በእኔ ምትክሱ ጀሃነም ይገባል እኔ ቀጥ ብዬ ጀነት እገባለሁ ብሎ ሲገባ እንደዚህ አይነት ሐዲስ ነው እንድቀበል ነው ተፈልኩት። አላህ በቁርአኑ ምን ይላል? ወአን አላህ ለይሰ ቢዘላሚ ሊልዓቢድ ጌታህ እኮ ባሮቹን ቅንጣት መታከል የሚበድል አይደለም። ኢነላህ ላ የظلم مثقال ذرة አላህ የብናኝ ያህል አይበድልም። ያ ማለት ምን ማለት ነው? ከሰራሁት ኸይር ስራም ቅንጣት መታከል አያጎድልብኝም። ያልሰራሁት መጥፎ ስራም በማንም ላይ በሙስሊም በካፍር ላይ ያልሰራው ያልገደለውን የሆነ ሙስሊም ገድሎ ነበር በቃ የሱ የገደለው ግድያ ለእከሌ ክርስቲያን ለእከሌ አይሁድ ለእከሌ ሙሽሪክ ይጫንበት። ይሄ ነው ሶሒህ ሐዲስ። ከቁርአን ጋር አይጋጭም። አንተ ነህ የተጋጨው ያ ጀማዓ። እንደዚህ አይደለም። ቁርአን እርዳታ አይፈልግም። ቁርአን አጋዥ አይፈልግም። ቁርአን ማብራሪያ አይፈልግም። ድጋፍ አይፈልግም። አይደለም ተቃርኖ መጥቶ ዲን ብለን ልንቀበለው ይቀርና ቁርአንን አጋዥ ነው ተብሎ የምንቀበለው ምን መጽሐፍ የለም። የቁርአን ማብራሪያ ነው ተብሎ የሚሰጥ ምን መጽሐፍ የለም። ከአላህ በላይ አረብኛ ችሎ ይበልጥ የአላህን አረብኛ የሚያብራራልን ደፋር ሰው የለም። የአላህ አረብኛ ግልጽ ስላልሆነ የኔ አረብኛ ግልጽ ስለሆነ የአላህን አረብኛ ወደኔ አረብኛ ልቀይርላችሁ እንዲገባችሁ የብሎ ድፍሮ የሚናገር ሰው የለም። ስለዚህ አስቡት አላህ Subhanahu Wa Ta'ala ቂያማ ቀን ለአንድ ሙስሊም ቀጥታ ዝም ብሎ ጀነት ማስገባት እየቻለ ካፊሩ ደግሞ በራሱ ጊዜ ጀሃነም መግባቱ ላይ ቀር ሙስሊሙ የሰራውን ወንጀል በሙሉ አምጥቶ ካፊሩ ላይ ይጭንበታል። ወይም ደግሞ ሙስሊሙ ምን ይለዋል? ላጠፋው ጥፋት ለሰራው ወንጀል በሙሉ ይሄው ይሄንን አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ለጀሃነም ዘበኞች ከፍለህ ከጀሃነም ዳን። አስቡት ነብዩላህ ዩሱፍ ምን እንዳሉ ስሙ። ቢንያሚን ወንድማቸው እንደሰረቀ አስመስለው ሊያስቀሩት ሲፈልጉ ትላልቆቹ ወንድሞቻቸው ደንግጠው በቃ እሺ በጣም ሽማግሌ አባት ስላለው እቤት እንዳይደነግጥ በሱ ምትክ እኛን ያዘን እሱን ልቀቀው ሲሉት ማዓዘላህ አለ። አላህ ይጠብቀን። ኃጢአት ያልሰራን የተሰረቀብንን ዕቃ ያላገኘንበትን ሰው ይዘን የሰረቀውን አካል ከመልቀጥ አላህ ይጠብቀናል። አላህ ሲሆን እኔ የገደልኩት እኔ ያጭበረበርኩት እኔ ያምታታሁት ወንጀል አቡ ጣሊብ ላይ ያስቀምጠውና እኔ ጀነት ገባለሁ አቡ ጣሊብ ጀሃነም ይገባሉ። ያ اخي ان في ذلك لآيات لقوم يعقلون لما يستنتن القرآن የተወረደው لما يستنتن ሰው ቁርአን ያልወረደው ፕሊስ አሁንም ወደ ቁርአን እንመለስ። السلام عليكم ورحمة الله وبركاته